بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد الاستدلال على إثبات أسماء الله وصفاته من السنة شيخ الإسلام ابن تيمية رحمة الله عليه يا الله سبحانه وتعالى سمنا بحريات أسملكتو الله سبحانه وتعالى بتكبروا قالوا በቁርአን ላይ የገለጻቸውን አንቀጾች ከተመለከተ በኋላ አሁን ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህን ስምና ባህሪ አስመልክቶ የተናገሯቸውን ሐዲሶች ለመዘርዘር ነው የፈለገውና ይሄንን መረጃ አድርጎ መጠቀምን ነው የሚያመለክተው። ፈስል ማለት በሁለቱ መካከል ያለውን ልዩነት አይ استدلال بالكتاب ثم الاستدلال بالسنة لما لتلتن لما ليتنو يتذكرበት فصل የሚለው ثم في سنة رسول الله صلى الله عليه وسلم كذيام በነብዩ መሐመድ صلى الله عليه وسلم ሐዲስ ላይ መጠቀም እንደማለት ነው። فالسنة سنة ማለት تفسر القرآن قرآንን ያብራራዋል ይፈስረዋል وتبينه ግልጽ ያደርገዋል وتدل عليه ودرسو يملكتال ወደ ቁርአን ማለት ነው وتعبر عنه ስለርሱም ይናገራል ስለ ቁርአን ማለት ነው። ከታች ሸኹ ይሄንን ሲያብራሩ ምን አሉ? قوله ثم في سنة رسول الله صلى الله عليه وسلم هذا عطف على قوله فيما سبق مجمر عليه كتابه ሲጀመር በነበረው وقد دخل في هذه الجملة ما وصف الله به نفسه في سورة الإخلاص ودميلو ملسو ነው ከዛ ጋር ለማያያዝ ነው አሉ። ثم ያለው ያመጣው ለዛን ودخل فيها ما وصف به الرسول صلى الله عليه وسلم ربه فيما وردت به السنة الصحيحة ودخل فيها ገብቷል ما وصف به الرسول صلى الله عليه وسلم نبي محمد صلى الله عليه وسلم አላህን የገለጹበት ማለት ነው ربه ጌታቸውን فيما وردت به السنة الصحيحة ከሳቸው በትክክል የተገኘ የሆነ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው የተገኘ የሆነ ሐዲስ የተረጋገጠ لأن السنة سنة ብሎ ማለት هي الأصل الثاني ሁለተኛው መሰረታዊ የሆነ መረጃ ነው الذي يجب الرجوع إليه ወደርሱ መመለስ ግዴታ ከሚሆንብን ማለት ነው። ማንኛውም ሰው በእስልምና ላይ መረጃ ሲፈልግ ወደ ቁርአንና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ መመለስ ግድ ይለዋል። በየትኛውም የሸሪዓ ጉዳይ ላይ ማለት ነው በየትኛውም የእስልምና ጉዳይ ላይ መረጃ ሲፈለግ መረጃው ያለው በቁርአን ከዚያም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነው። ስለዚህ ወደ ሁለቱ መመለስ ግድ ይላል። አይ بعد كتاب الله عز وجل ቁርአንና ሐዲስ ነው የምንለው። ቁርአን ከዚያም ሐዲስ ሳይሆን ቁርአንና ሐዲስ ነው የምንለው ማለት ነው። እንደ መረጃ የምንጠቀመውኛ ቁርአንና ሐዲስ ከታች ይመጣልናል። ምናልባት አንዳንዴ ቁርአን ላይ ያለ ሐዲስም ላይ ያለ ሊሆን ይችላል መረጃው በሁለቱም ይመጣ ማለት ነው። አንዳንዴ ደግሞ በቁርአን ላይ መጥቶ ሐዲስ ላይ የሌለ ሊሆን ይችላል። አንዳንዴ ቁርአን ላይ የሌለ ሐዲስ ላይ ብቻ የመጣ ሊሆን ይችላል። ቁርአንም ላይ ሐዲስም ላይ ከመጣ መረጃነቱ እኩል ነው። ቁርአን ላይ ሳይመጣ ሐዲስ ላይ ብቻም ቢመጣ መረጃነቱ ያው ነው። ቁርአን ላይ ሱና ላይ ሐዲስ ላይ ሳይመጣ ቁርአንም ላይ ቢመጣ ያው ነው ማለት ነው። ከመረጃነት አንፃር ቁርአንና ሐዲስ ልዩነት የላቸውም። ሐዲስና ቁርአን የሚለዩባቸውና እንደሚሆኑባቸው ዝርዝር ሁኔታዎች ሙስጠላል ሐዲስ ላይ በዝርዝር ይገለጻል። ነገር ግን አሁን ከቁርአን ቀጥሎ አሉ ሸኹ عز وجل قال الله تعالى فإن تنازعتم في شيء فردوه إلى الله والرسول በአንዳች ነገር ካልተግባባችሁ ከተጨቃጨቃችሁ በዲን ጉዳይ ላይ ወይ ደግሞ በዱንያ ጉዳይ ላይም ሊሆን ይችላል ካልተግባባችሁና ከተጨቃጨቃችሁ ፍርዱን ወደ አላህና ወደ መልእክተኛው መልሱት። فرዱሁ ኢለላሂ ወረሱል ነው የተባለው ወደ አላህና
ወደ መልእክተኛው ማለት ወደ ቁርአንና ወደ ሐዲስ ማለት ነው። አንድ ሰው በማንኛውም ጉዳይ ላይግባባ ይችላል። ካልተግባባ ከሌላ ከጓደኛው ጋር ይሁን ከጎረቤቱ ጋር ይሁን ከስራ ባልደረባው ጋር ከማንም ጋር ሊሆን ይችላል። በምንም ጉዳይ ላይ ካልተግባባ ያ ያልተግባባበት ጉዳይ ወዴት መመለስ አለበት? ወደ ቁርአንና ወደ ሐዲስ። ዳኛ የሚሆነው ምንድነው? ለሙስሊም ለሁለት ሙስሊሞች ዳኛቸው የአላህ ቃልና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ነው። ስለዚህ አላህ በዚህ መልኩ ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ነው ያለው። አላህ ይህንን አንቀጽ ሲቋጨው በመጨረሻ ቀንና በአላህ የምታምኑ ከሆነ እንግዲህ ወደ ቁርአንና ወደ ሐዲስ አለመመለስ በአላህና በመጨረሻ ቀን ያለማመን ነው እንደማለት ነው። መፍሁም የሚሉት ነገር አለ ወይ ደግሞ በሸርጥ ነው የተቀመጠው። ኢን ኩንቱም የምታምኑ ከሆናችሁ በማን? በአላህና በመጨረሻ ቀን። ስለዚህ አንድ ሙስሊም በሆነ ጉዳይ ተቃራኒ ጋር በሚኖረው ማንኛውም አይነት አለመግባባት መመለስ ያለበት ወዴት ነው? ወደ ቁርአንና ወደ ሐዲስ ነው። ወረዱ ኢለላሂ ሁወ አርጁኡ ኢላ ኪታቢሂ ወደ ቁርአን መመለስ ማለት ነው። ኢለላህ ስንል ወደ ቁርአን። ወረዱ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመለስ ሲባል بعد وفاته هو الرجوع الى سنته የአላህ መልእክተኛ በህይወት በነበሩ ዘመን ሰዎች ካልተግባቡ ወደ እሳቸው ነው የሚሄዱት። ቀጥታ እሳቸው ጋር ትሄዳለህ። እሳቸው ቀጥታ ከዚያ በፊት ወህይ የወረደበት ጉዳይ ከሆነ ብይን ይሰጣሉ። ምናልባት ወህይ ያልወረደበት ጉዳይ ከሆነ ዝም ይላሉ። ወዲያው ጅብሪል ይመጣል በጉዳዩ ላይ ብይን ይሰጣሉ። ነገር ግን እሳቸው ወደ አኺራ ከሄዱ በኋላ አላህ Subhanahu Wa Ta'ala ዲኑን ሙሉ አርጎላቸው ነውና የሄዱት ጉለት የለበትም የተሟላ የሆነ ዲን አስረክበውን ነው እሳቸው ወደ አኺራ ሄዱ። اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ነው ያለው አላህ Subhanahu Wa Ta'ala። ለእናንተ ዛሬ ዲናችሁን ሙልቼላችኋለሁ ብሏል። ስለ ሙሉ ነው ዲኑ፣ ጉለት የለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእስልምና ላይ ክፍተት ትተው አይደለም የሄዱት፣ ሙሉ ዲን ነው ያስረከቡት። ሙሉ ዲን ለኡማው ማለት ነው። ሙሉ የሆነ ነገር ምን አይፈልግም? ጭማሪ አይፈልግም አይደል? አንድ ብርጭቆ ውሃ ሞልተው አጠገብህ ፊት ለፊት ቁጭ አርገኸዋል። አምጥተው ውሃ ብትጨምርበት ምን ይሆናል? ይፈሳል። ሙሉ ነገር ጭማሪ አይፈልግም። ኢዘን አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲናቸውን ሙሉ ካደረገላቸው በኋላ ነው የሄዱት። ስለዚህ በምንም ጉዳይ ላይ ባንግባባ ወዴት መመለስ አለብን? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና ወደ ቁርአን። ቁርአን ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የፈሰሩት አለ፣ ሰሃባዎች የፈሰሩት አለ። ከዚያ በኋላ አኢመት አልኢስላም የሙስሊም ሊቃውንቶች አብራርተውታል፣ ዝርዝር በሆነ ሁኔታ ማለት ነው። ምንም ነገር የተተወ ነገር የለም። ዑለማዎች ቀብራቸውን አላህ የጀነት ጨፌ ያድርግላቸው። ምንም ነገር በማይቀርበት ሁኔታ ዝርዝር አህካሞች ቁርአን ውስጥ ያሉትን ዘርዝረው አብራርተዋል። ስለዚህ ወደዛ መመለስ ነው አለ። ወሱነቱ ሉገተን ሱና ማለት በቋንቋ ደረጃ አጠሪቃ መንገድ ማለት ነው። በአረብኛ ቋንቋ ማለት ነው። በቋንቋ ደረጃ ሱና ሲባል መንገድ ማለት ነው። የምትሄድበት መንገድ ሲባል የሂስ የሆነው ሳይሆን ማለትም ይሄ እኛ ማዘጋጃ ቤት የሚጠርገው መንገድ ለማለት ተፈልጎ አይደለም። ተከትለኸው የህይወትህ ጎዳና ማለት ነው። አንዳንዶቹ መዝሀብ የሚለው ነገር ከሱና ጋር ይቀራረባል። ተቅሪሩ ነው። አሁን መዝሀብ ሲባል هذا مذهب الشافعي سنل هذا مذهب امام ابي حنيفه مذهب امام مالك سنل እነርሱ የሄዱበት መንገድ እነርሱ ሸሪዓን ግልጽ ያደረጉበት ወይ ደግሞ ለኡማው ያብራሩበት መንገድ ለማለት ስንፈልግ ነው። አሱና በዚህ መልኩ ጠሪቃ ማለት ነው በቋንቋ ደረጃ ከተወሰደ ወስላህን በእስጥላህ ደረጃ
هي ما ورد عن رسول الله صلى الله عليه وسلم كنبي محمد صلى الله عليه وسلم يتغنى من قول أو فعل أو تقرير. شيخ فوزان حفظه الله የሱናን ኢዕቲባራቶች ከሱና ኢዕቲባራቶች ውስጥ አንዱን ነው የነገሩን ማለት ነው። አንዱን ሱና ሲባል እንደ አጠቃላይ በሸሪዓ ደረጃ ብዙ ኢዕቲባራቶች አሉት፣ በብዙ ይገለጻል። ከዚህ ውስጥ ሼክ ፈውዛን አንዷን ነው የነገሩን ማለት ነው። ከነዚህ ውስጥ አንደኛ يطلق ويراد بها الطريقة العامة العملية ሱና ሲባል አጠቃላይ የሆነ ስራ የሚሰራበት መንገድ በእስልምና ውስጥ كما قال الرسول صلى الله عليه وسلم من سن في الإسلام سنة حسنة فله أجرها وأجر من عمل بها الحديث ይሄ እንግዲህ ሱና የሚለው አጠቃላይ በእስልምና ውስጥ የሚሰሩ አስል ያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሰራ ያዘዙት ወይ ደግሞ በቁርአን የታዘዘ የሆነን ስራ አንድ ሰው የሚሰራበት መንገድ ሱና ይባላል። ለዚህም ነው من سن في الإسلام سنة حسنة ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንደኛው ኢዕቲባር ይሄ ነው። ሱና የሚለው ነገር አንደኛው ኢዕቲባር ይሄ الطريقة العامة العملية ይሉታል ማለት ነው። አንደኛው አፋችሁን ከፍታችሁ ስሙ፣ ከዚያ መጨረሻ ላይ ጉድሽ ይፈላል አንዳንድሽ ዛሬ አፈን ከፍተን እንዲሰማና ነገ የት እንዳለ የምታውቀው ነገር የለም። ኪታብ የያዛችሁ ሰዎች ዝም ብላችሁ አትዩ። በቃ ሼክ ፈውዛን በኪታባችሁ ላይ አንድ ነገር ብቻ አንድ ኢዕቲባር ብቻ ነው የገለጹልን አይደለ? ታየቀያለሽ መጨረሻ ላይ ጉድህ ነው የሚፈላው። እሺ ይሄ ኪታብ ከመጀመሪያ እስከ መጨረሻ ፈተና ይወጣል። ፈተናው ካለፋችሁ ብቻ ነው ደርሶ የሚቀጥለው። ካልሆነ ቻው ጊዜ አናቃጥልም። ታይብ ያንዳንድ ስትጠየቂ እየታየሽ ነው አዳሚ። ታይብ ኢዳን አንደኛው ኢዕቲባር ምንድነው ብለናል? يطلق ويراد بها الطريقة العامة العملية ለዚህ ምሳሌው ምንድነው ብለናል? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ሐዲስ من سن في الإسلام سنة حسنة የሚለው ነው ብለናል። ዳቢ ሁለተኛ يطلق ويراد بها ما يقابل القرآن ቁርአንን መቃበል አድርጎ የሚመጣ ማለት ነው ማለት ይፈልግበታል። አንዳንዴ ሱና ሲባል ልክ አሁን ቁርአን ብለን ከዛ ሱና ብለን አይደል እንዴ? ልክ እንደዛ ما يقابل القرآن። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? يؤم القوم أقرأهم لكتاب الله ያሉ ከናንተ ውስጥ መምራት ያለበት ወይ ደግሞ ማሰገድ ያለበት በሰላት ውስጥ አሉ أقرأهم لكتاب الله በቁርአን በላጭ የሆነ ነው በሂፍዝ ቁርአን የበለጠ የቀራ ሰው ኢማም ሆኖ ይምራቸው አሉ። ያሰግድ ሸርጡ ይሄ ነው። ኦሮሞ መሆን አይደለም፣ ስልጤ መሆን አይደለም፣ ጉራጌ መሆን አይደለም፣ ትግሬ መሆን አይደለም፣ አማራ መሆን አይደለም፣ ሀዲያ ከምባታ አየንኩል ሸርጡ ምን መሆን ነው? በቁርአን የበላይ መሆን። የበላይነት የሚገኘው በቁርአን ነው። ቁርአንን አህካሙን ጠብቆ አዳቡን ጠብቆ በወረደበት መልኩ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች በተላለፈው መልኩ ሳይሰባበር ማዕናው ሳይቀየር كما أنزل على النبي صلى الله عليه وسلم በዚህ መልኩ የሚቀራ ካለ ይሄ ሰው ከፊት ይደረጋል። አማ ጁዝ የሐፈዘ ሰው በዚህ መልኩ ማለት ነው ሸርጡን በጠበቀ ሁኔታ ቁርአን በትክክል ወረቲል القرآن ترتيلا
يعني ቁርአንን በትክክል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወረደው መልኩ ነው መቀራት ያለበት ማለት ነው ቁርአን በምላስ የሚወሰድ እንጂ ዝም ብሎ በዘፈቀደ የሚቀራ አይደለም ቃል በቃል ከምላስ ነው የሚወሰደው ሰንሰለት አለው ወደ መጨረሻ ላይ ወደ ነብዩ ከዛ ወደ ጅብሪል ነው የሚሄደው ቁርአኑ ካንተ ኡስታዝ ያ ኡስታዝ ትክክለኛ በሆነ ቁርአን አቀራር የቀራ መሆን አለበት ትክክለኛ ቁርአን የሚባለው ይሄ ነው አየህ ትክክለኛ አህካም التجويد የተጅዊድን ህግጋቶች በጠበቀ ሁኔታ ማለት ነው በዚህ ሁኔታ ቁርአን የቀራ ሰው ተሐፈዘው ልክ ኢማም መሆን ያለበት እሱ ነው አሉ ከዚያስ فإن كانوا في القراءة سواء بقرآن እኩል ከሆኑ አሉ በቁርአን አቀራር በአህካም التجويد እኩል ከሆኑ በሂፍዝ እኩል ከሆኑ ያሉት ሁለቱም ይሆኑ ከዚያ በላይ ማለት ነው ምን አሉ فاعلمهم بالسنة ያሉ አያችሁ የሁለተኛው መስፈርት ሱና يطلق ويراد به ما يقابل القرآن በሁለተኛ ከቁርአን ቀጥሎ ያለውን ደረጃ ይፈልግበታል ማለት ነው ሱና ስንል فإن كانوا في القراءة سواء فاعلمهم بالسنة النبي محمد صلى الله عليه وسلم سنة من ይደረጋሉ ይፈተሻሉ ወይም ደግሞ ይገመገማሉ ማለት ነው በቂራአቱ እኩል ከሆኑ ሁለቱም ማሻአላህ ቁርአንን በትክክል እየቀሩ 30 ጁዛ ከተመዋል ስለዚህ ምን እንላቸዋለን طيب ኑ አሁን ደግሞ በምን በሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ምን ያህል ነው እስኪ ያፈዛችሁት ምን ያህል ነው የተገነዘባችሁት ተብሎ በዚህ ይመረጣል ኢማም የሚሆን ሰው ወአላ ኩል ያህል አሁን እኛ ኢማምን ሸርጥ ለመዘርዘር ሳይሆን የተፈለገው ምንድነው ሱና የሚለው ነገር ኢጥላቅ የሚደረግበት የሚፈልግበት ነገር አንዳንዴ ከቁርአን ቀጥሎ የሚመጣ መሆኑን እንረዳበታለን ማለት ነው በሶስተኛ ደረጃ يطلق ويراد بها كل ما أضيف إلى النبي صلى الله عليه وسلم من قول أو فعل أو تقرير أو وصف أو إرادة أو خلق أو خلق ይሄኛው ሸኹ ያሉን አንዱ ፓርት ቀደም ያልኳችሁ ማለት ነው አንዳንዴ ምን ይፈልግበታል ሱና ሲባል ማንኛውም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠጋ ንግግር ሊሆን ይችላል ተግባር ሊሆን ይችላል ባጠገባቸው ሲሰራ አይተው ዝም ያሉት ነገር ሊሆን ይችላል ፍላጎት ሊሆን ይችላል ስነ ምግባር ሊሆን ይችላል አፈጣጠር ሊሆን ይችላል ወደሳቸው የተጠጋ ነገር ሁሉ ምን ይባላል ሱና ይባላል ማለት ነው አንደኛው ኢዕቲባር ነው ይሄ አራተኛ يطلق ويراد بها الطريقة المرضية في الدين አራተኛው يطلق ويراد بها الطريقة المرضية في الدين ويقابلها البدعة طيب نبي محمد صلى الله عليه وسلم يوددوت الله يوددو دين لنجلس يتكمبتال سنة مالت الله يميودو نبي محمد صلى الله عليه وسلم يميودوت يهونن دين يجلسبتال لازم نبي محمد صلى الله عليه وسلم من عمل عملا ليس عليه أمرنا فهو عند سرا يسرى سو بزيا سرا ላይ የኔ ትእዛዝ ከሌለበት ስራው ተመላሽ ነው አለ ስለዚህ አላህ ዘንድ የተወደደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ የተወደደ ዲን ማለት ሱና ማለት ነው እንዳለ ይሄኛው ሸሪዓን ያጠቃልላል ኢዳን ويقابله ماذا البدع ለዚህ ማለት ነው ይሄኛው ኢጥላቅ አራተኛ አምስተኛ يطلق ويراد بها تمييز عبادة بعدها عن بعد سنة سنل من يفلقبتال عبادان عنده كليلاو مليتن يفلقبتال من مالتناو عبادة عنده كليلاو مليت يفلقبتال سيبال
በሱና ሲባል ማለት ነው ለምሳሌ አንተ ትመጣለህ ወደ መስጂድ የምትሰግደው ሰላት ምን አይነት ሰላት ነው ፈርድ ሰላት ነው ወይስ ሱና ሰላት طيب ሰላት الليل ነው የምትሰግደው ሰላት الضحى ነው ወይስ ዋጅብ የሆነ ፈርድ የሆነ ሰላት ነው የምትሰግደው ትለይበታለህ ማለት ኢባዳ አንዱ ከሌላው እንዲለይበት ይሄ በንያ ወደ ንያ ይጠጋል ማለት ነው ከንያ ጋር ተያያዥነት አለው ይሄ የሚሰግደው ሰላት የምሰግደው እኔ ሱና ነው ትላለህ እሱ የሚሰግደው ምንድነው ፈርድ ነው ትላለህ ማለት ነው طيب እኔ ፈርድ ነው የምሰግደው ወይ ደግሞ ሱና ነው የምሰግደው ትላለህ ኢባዳን ከፊሉ ከከፊሉ ሰደቃ ዋጅብ የሆነ ሰደቃ አለ ሱና የሆነ ሰደቃ አለ አይደል እንዴ ዘካ ለምሳሌ ምንድነው ዋጅብ ነው አይደል ነገር ግን ሰደቃ ነው كذلك ሌላ ዝም ብለህ ለተራበ የምትሰጠው ለተቸገረ የምትሰጠው ምን አለ ሰደቃ አለ ይሄኛው ሱና ነው ሙስተሐብ የሆነ ማለት ነው ዋጅብ አይደለም ስለዚህ ኢባዳ አንዱ ከሌላው ምን ይደረግበታል ሱና ሲባል ይለይበታል ሌላኛው ኢጥላቅ ስድስተኛው ኢጥላቅ በሱና اصول الفقه የኡሱል الفقه ዑለማዎች تعبير የሚያደርጉት ሱና ማለት هو ما يثاب فاعله ولا يعاقب تاركه እቺኛው ማሻአላህ ሸምዛችኋታል ብዙዎቻችሁ ማለት ነው اذا ايش ሱና ሲባል هو ما يثاب فاعله ولا يعاقب تاركه ማለት ነው ሱና ስንል የሰራው ሰው ምን እንደሚያገኝበት ያልሰራው ሰው የማይቀጣበት ማለት ነው ዋጅብ የሆነ ነገር ነው እንጂ ካልሰራ የምትቀጣው ሱና የሆነ ነገር ካልሰራ አትቀጣም ከዛለ ዲ ፈርድ ሰላት ዙህር ካልሰገድክ ምን ትሆናለህ ትቀጣለህ ቀብሊያ ባትሰግድስ አትቀጣም ግን ምን ቀረብህ አጅር ቀረብህ ኢዘን ሱና ሲባል የሰራው ሰው ምን እንደሚያገኝበት ያልሰራው ሰው የማይቀጣበት ማለት ይሆናል ኢዘን ሱና ከሸሪዓ አንፃር ስንት ኢዕቲባራቶች አሉት ብለናል ሼህ ሁሴን ስድስት انتبه يا شيخ حسين طيب نعم اذا واصطلاحا هي ما ورد عن رسول الله صلى الله عليه وسلم من قول او فعل او تقرير ይሄኛው አንደኛው ነው ሼኹ የነገሩን ማለት ነው ነገር ግን ስድስት ኢዕቲባራቶችን አይተናል ታመጣጣላችሁ በሚፈልግ ሰዓት ማለት ነው ኢንሻአላህ ታመጣላችሁ አታመጡም ኢንሻአላህ ታመጣላችሁ مكانة السنة قال فالسنة تفسر القرآن سنة قرآن يفسرها أي تبين معانيه ومقاصده بوستو يتفلقبت نجر من هنا قرآن لا يمتو عندند አንቀጾች ምን እንደተፈለገባቸው በሐዲስ እንጂ የማይታወቁዋል በሐዲስ እንጂ ማለት የማይታወቁ ስለዚህ ሱና ቁርአንን ምን ያደርገዋል ይፈስረዋል فإن النبي صلى الله عليه وسلم الله ملكتኛ بين للناس ለሰዎች ግልጽ አድርገዋል ما أنزل إليه ወደርሳቸው የተወረደውን قال الله تعالى وأنزلنا إليك الذكر لتبين للناس ما نزل إليهم በአንተ ላይ እኮ ቁርአንን አወረድን አለ الذكر هو القرآن لتبين للناس ለሰዎች ግልጽ ልታረግ ما نزل إليهم ወደ እነርሱ የተወረደውን ልታብራራላቸው የተፈለገበትን ነገር ልትገልጽላቸው ምን ተደርጓል በአንተ ላይ ቁርአን ተወርደዋል ተባለ ስለዚህ በዚህም ለዚህ ምሳሌ አላህ በተከበረው ቁርአኑ للذين احسنوا الحسنى وزياده ይላል للذين احسنوا الحسنى وزياده كما في سوره الفرقان ምን ማለት ነው ይሄ ምን ዝም ብሎ አይገባም للذين احسنوا الحسنى وزياده የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የገለጹት ምን እንደተፈለገበት ማለት ነው አይገባም በቃ ጭማሪ ያለ ብለ ዝም ነው የምትለው ማለት ምን እንደሆነ አይገባም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وزياده የሚለውን በሐዲታቸው هو النظر الى وجه الله الكريم سبحان الله للذين احسنوا الحسنى اي الجنه وزياده ለነዚህ አስራቸው ላሳመሩ ሰዎች ጀነት አለላቸው
ከጀነትም ተጨማሪ ነገር አለላቸው ተጨማሪ ማዕረግ ማለት ተጨማሪ ሽልማት ምንድነው ከጀነት ደግሞ ሱብሃንአላህ የበለጠ ሌላ ተጨማሪ نعم هي ايش النظر الى وجه الله الكريم ወደላቀው ያአላህ ወደ ተከበረ ወደላቀው ያአላህ ፊት መመልከት ነው ከታጩት ሰዎች አላህ ያደርጋል لا اله الا الله الله اكبر لا اله الا الله እንዲህ አይነት የጀነት ሆነው ከጀነት የበለጠ ኒዕማ የጀነት ኒዕማ አላህ ነው የሚያውቀው እኛ ዛሬ ጀነት ሲባል አይገባንም ሱብሃንአላህ ከዚያ እንደገና ተጨማሪ ነገር አላቸው አላህ ለነዚህ ባሮች ምን ወደ ተላቀውና ወደ ተከበረው ወደ አላህ ፊት መመልከት ማለት ነው የኑሩ መጋረጃ ተከፍቶ የአላህን Subhanahu Wa Ta'ala ፊት መመልከት لا اله الا الله الله اكبر ለዚህ ምን ያስፈልግ ተሽሚር يعني መቀነት ምንድነው ስሙ ቀበቶ ነው የምትሉት ቀበቶ ጠበቅ ማድረግ ያስፈልጋል ዝም ብሎ አይደለም በነሻታ ዝም ብሎ በነሻታ ሳይሆን አልጅድ ወደ ኢጅቲሃድ ያስፈልጋል ማለት ነው ይህን ክብር ለማግኘት እንዲህ አይነቱ የአላህ Subhanahu Wa Ta'ala ሽልማት ለመሸለም ኢጅቲሃድ ያስፈልጋል ጅድ ያስፈልጋል ከነፍስያ ጋር እዚህ ነፍስያህን ይዘህ ከአላህ ጋር ወደ አላህ መቅረብ ና ሱብሃንአላህ የተለያዩ የሆኑ ቆንጥር የሆኑ ነገሮች እነዚህ የተለያዩ ቋጥኝ ከሆኑ ነገሮች የተለያዩ يعني ሸበካት ከእንደዚህ አይነት ነገሮች ጠርተህ ስልምልም መደላ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ገብተህ ከዚያ ከአላህ ጋር መገናኘት ያን ነው የምትሸለመው ነፍስያህን አፈርድ ቢብልሃት ማለት ነው ነፍስያህ ከዚህ ማራቅ ነው አንተን ከዚህ እንዲህ አይነት ክብር እንድትጎናጸፍ አትፈልግም ከሸይጣን ጋር ተባብራ እንድትዋረድ ትፈልጋለች ነገር ግን አንተ ደግሞ ነፍስያህን ረግጠህ ሸይጣንን ጠልዘህ ሱና ላይ ቀጥካልክ የዚህ ክብር ባለቤት ትሆናለህ አላህ እሱን በማየት ካከበራቸው አላህ ያደርገን والسنة ايضا تبين القرآن اي توضح مجمله ጥቅል የሆነውን ቁርአን ውስጥ ያለውን ጥቅል የሆነውን ነገር ሱና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ያብራራዋል ለምሳሌ ሰላት አላህ Subhanahu Wa Ta'ala ዋጅብ አደረገው طيب አቂም الصلاه ሰላትን ስገዱ አለ አላህ ከይፍያውስ አደድ ረካዓቲሂ طيب ስንት ረካዓ እንደሆነ በምን መልኩ መሰገድ እንዳለበት ወቅቱ የትኛው እንደሆነ በምን ላይ የተገለጸው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተገለጸው ማለት ነው ኢዘን ሙጅመል የሆነውን ቁርአን በጥቅሉ የመጣውን ቁርአን ውስጥ በጥቅሉ የመጣውን መልእክት ቁርአን ምን ሱና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ያብራራዋል ማለት ነው ወሰውሚ ከذلك ጾምን አስመልክቶ طيب ጾም እንዴት እንደሆነ በምን መልኩ ከምን ምን ነገሮች መራቅ እንዳለብህ እንዴት እንደሆነ ምናምን ዝርዝር ነገሩ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተገለጸው ምን ያህል ቀን እንደሆነ ማለት ነው ከذلك والحج ሐጅም እንደዚሁ ዝርዝር ሁኔታው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተዘረዘረው والزكاه كذلك زكاه مقدارو ምን እንደሆነ ማለት ልኩ የዘካ ልክ ምን እንደሆነ መቼ እንደሆነ የሚወጅበው በማን ላይ እንደሆነ እነዚህ ሁሉ የተዘረዘሩት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው وغالب الاحكام التي تاتي مجمله في القران አብዛኛዎቹ በቁርአን ውስጥ ጥቅል ሆነው የሚመጡ ብይኖች وتبينها السنه النبويه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው የሚያብራራው ማለት ነው ዝርዝር የሆኑ ነገሮችን የምናገኘው ቁርአን ውስጥ ነው يعني ሐዲስ ውስጥ ነው ማለት ነው ከዛ በኋላ ደግሞ እንደገና ሐዲሱንም ደግሞ ዑለማዎች በጣም በሚገርም መልኩ አስፍተው አብራርተውት እናገኛለን والسنه ايضا تدل على القران وتعبر عنه ወደ ቁርአን ያመለክታል ቁርአንን ደግሞ ይገልጸዋል تدل على ما دل عليه القران ቁርአን ላይ ያለው ቀደም እንዳልነው ሱና ላይም ሊመጣ ይችላል ይሄ ምን ይሆናል ታኪድ ይሉታል ቁርአን ላይ መጣ ነገር ሐዲስ ላይ ሲገለጽ ምን ሆነ ጠነከረ ማለት ነው ቁርአንን እንደገና ያጠነክረዋል ማለት ነው كذلك وتعبر اما عبر عنه القران ቁርአን የገለጸውን ነገር አሁንም እንደገና ይገልጸዋል ቁርአን እንዳልነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ከቁርአን ጋር ስናየው በአራት መልኩ ማየት ይቻላል በአራት መልኩ አንደኛው አሁን እንደተገለጸው እዚህ ላይ አንተኩነ السنه مقرره لما جاء في القران ቁርአን ውስጥ የመጣውን ነገር
ምን ማድረግ ተቅሪር ማድረግ ማለት ተአኪድ ማድረግ ማለት ነው ያረጋግጣል እንደገና ቁርአንም ላይ ይመጣል እንደገና ሐዲስም ላይ ይመጣል ማለት ነው አንደኛው ይሄኛው ነው አንደኛው ደግሞ የማብራሪያ ሆኖ ይመጣል ተፍሲር ሆኖ ይመጣል ማለት ነው ሱና ለቁርአን للذين احسنوا الحسنى وزياده እንዳልነው ማለት ነው ማዕናውን በሚያብራራ መልኩ ሆኖ ይመጣል طيب ቀጥታ ቃሉ ባይሆንም ነገር ግን የዛ ቁርአን ላይ ያለው አንቀጽ ውስጥ ያለውን ቃል ሱና ምን ያደርገዋል ግልጽ ያደርገዋል ማለት ነው ያብራራዋል ሶስተኛ ሱና ሙንሺአተን ለሁክም جديد ሆኖ ይመጣል አንዳንዴ ቁርአን ውስጥ የሌለ ሁክም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብቻ ሊመጣ ይችላል እንደ ምሳሌ አዳብ المشي الى الصلاه او آداب النوم آداب الاكل آداب الشرب እንደነዚህ አይነት ነገሮች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተብራሩት ማለት ነው እነዚህ ቁርአን ውስጥ ብትፈልግ አታገኝም እነዚህ አዳቦች ማለት ነው طيب اذا ሙንሺእ ሆኖ ሊመጣ ይችላል ማለት ነው ቁርአን ውስጥ በሌለ መልኩ ሐዲስ ለብቻው ሁክም አዲስ ሁክም ሊያመጣም ይችላል በአራተኛ ደረጃ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ቁርአን ውስጥ ያለን ሁክም ነስኽ ሊያደርግ ይችላል ነስኽ ሊያደርግ ማለት ነው ምን ቁርአን በሐዲስ ነስኽ ይደረጋል ምን ማለት ነው ይቀየራል ወይ ደግሞ ይሻራል طيب በጣም ብዙ አህካሞች ቁርአን ውስጥ የመጡ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነስኽ የተደረጉ አሉ ማለት ነው ከነዚህ ውስጥ ለምሳሌ አንድ ሰው መጀመሪያ ላይ ለሚስቱ ወሲያ ማድረግ ነበረበት በቁርአን ህግ ማለት ነው والذين يتوفون منكم ويذرون وصية لأزواجهم ምን ማለት ነው ይሄ ነገር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ሐዲስ ተሻረ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وصية لوارث لماذا لأن الله أعطى لكل ذي حق حقه سورة النساء ውስጥ ውርስን አስመልክቶ አላህ ለሁሉም ሐቁን ሰጥቷል ሚስት አላህ ሐቁን ሰጥቷታል ስለዚህ ለሚስት ምን ማድረግ አይቻልም ወሲያ ማድረግ አይቻልም መጀመሪያ ይሄ የቁርአን ህግ ሱረቱ ኒሳ ከመምጣቱ በፊት ግን ምን ማድረግ ነበረ ቁርአን ላይ ወሲያ ነበረ ማለት ነው ወሲያ ነበረ ከذلك ለወራሽ ከሆኑ ሰዎች ውስጥ ለፈለከው ሰው ወሲያ ማድረግ ይችላል ነበረ በፈለከው መልኩ ነገር ግን በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወሲያ የሚባል ነገር ለዋሪስ የለም ለዋሪስ የለም نعم ይሄኛው ያው በርግጥ የመጀመሪያው ቁርአን በቁርአንም ነው ነስኽ የተደረገው ከذلك በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ نعم اذا ቁርአን ሱና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ከቁርአን ጋር አስመልክቶ በዚህ መልኩ ማየት ይቻላል تدل على القرآن وتعبر عنه أي تدل على ما دل عليه القرآن وتعبر عما عبر عنه القرآن فتكون موافقة للقرآن سنة النبي محمد صلى الله عليه وسلم حديث قرآن يمسمى يهونال فيكون الحكم بين يهونال مما دل عليه الكتاب والسنة قرآننا حديث كملكته نجر يهونال كأسماء الله وصفاته سلذي كالنزي دمو كهلم هون كالناتشو كهلم በዋነኝነት የሚጠቀሰው የአላህን ስምና ባህሪ አስመልክቶ ቁርአንና ሐዲስ አንድ ላይ የገለጿቸው የአላህ ስምና ባህሪያቶች አሉ በቁርአንም የተገለጸ በሐዲስም የተገለጸ كذلك በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ብቻ የተገለጸ ባህሪ በቁርአን ያልተገለጸ ባህሪ እናገኛለን ቁርአን ውስጥ ተገልጾ በሐዲስ ያልተገለጸም ባህሪ እናገኛለን ኢዘን በሶስቱም መንገድ የተገለጸው የአላህ ስምና ባህሪን ምን እናደርጋለን ማለት ነው እንቀበላለን እናምንበታለን እናረጋግጣለን ማለት ነው وما وصف الرسول به ربه عز وجل من الأحاديث الصحاح التي تلقاها آل المعرفة بالقبول وجب الإيمان بها كذلك من قالوا وما وصف الرسول به ربه نبي محمد صلى الله عليه وسلم الله يجلسበት ስለ الله يتناገሩበት عز وجل لكنا بالتبيتي هنا من الأحاديث الصحاح صحيح بهنا حديث الصحاح مالت جمع صحيح صحيح بهنا مالتنا إذن
التي تلقاها أهل المعرفة يا حديث علماء يا حديث لكاونتوች የተቀበሉት የሆነውን بالقبول يعني ተቀበለው ያመጡት وجب الإيمان بها كذلك ልክ በቁርአን እንዳመነው ሁሉ ለናምንበት ግድ ይለናል ነገር ግን በሐዲስ ለማመን ምን መሆኑ ማረጋገጥ አለብን صحيح መሆኑ ማረጋገጥ አለብን صحيح ነው ማን ነው የሚለው أهل المعرفة بالحديث የሐዲስ ሊቃውንቶች የሐዲስ ዑለማዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሐዲስ የሚያጠኑ ማለት ነው ይሄ ሐዲስ በትክክል ከሳቸው የተገኘ ነው ወይስ አይደለም ብለው መንገዱን ተከትለው ሄደው አጣርተው ትክክል ከሳቸው የተረጋገጠ ነው የተገኘ ነው ካሉ ይሄን ተቀብሎ ማመንና በዚህ መስራት ምን ይሆናል ግድ ይሆናል አሉ طيب قوله وما وصف إلى آخره مبتدأ خبره قوله وجب الإيمان بها كذلك كما يجب الإيمان بما وصف الله به نفسه في القرآن الكريم بقرآن الله راسون بقلصبت ነገር ማመን ግዴታ እንደሆነ ሁሉ كذلك نبي محمد صلى الله عليه وسلم اللهن بقلصبتنا ስለ الله በተናገሩበት ነገር ማመን ግድ ይላል لأن النبي صلى الله عليه وسلم نبي بتناجرتم كما وصفه ربه عز وجل بقوله الله نبي محمد صلى الله عليه وسلم من بلو قلصواچوال وما ينطق عن الهوى إن هو إلا وحي يوحى السو قال الله ما نبي محمد مالت لا ينطق عن الهوى وما ينطق عن الهوى كلب ولدو የሚናገር አይደለም ከራሱ አመንጭቶ የሚናገር አይደለም አለ አላህ إن هو إلا وحي يوحى እሱ የሚናገረው ነገር ከጌታው ከአላህ ዘንድ ወደሱ የተወረደ ቢሆን እንጂ ማለት ስለዚህ በሌላ አባባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብሎ የተናገሩት ነገር አላህ የተናገረው ነገር ነው ማለት ወህይ ነው ማለት አይብ ኢዘን ልክ የአላህ መልእክተኛ የተናገሩትን ተቀብሎ ማመንና ትክክል ነው ሐቅ ነው ማለት ግዴታ فالسنة التي نطق بها الرسول صلى الله عليه وسلم وحي من الله كما قال تعالى يا الله መልእክተኛ የተናገሩበት ሐዲስ وحي ነው ከአላህ ዘንድ እንደመጣ وانزل الله عليك الكتاب والحكمه በአንተ ላይ እኮ ይሄን መጽሐፍና ጥበብን አወረደ ህክማ የሚለው ሐዲስ ነው ዑለማዎች የፈሰሩት ማለት ነው الكتاب هو القرآن فالكتاب هو القرآن والحكمة هي السنة ህክማ የተባለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው ብለው ፈስረውታል فيجب الإيمان بما ورد في السنة በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ በተነገረ ነገር ማመን ግድ ይላል لا سيما في باب الاعتقاد በተለይ በመሰረታዊ የእምነት ጉዳይ ላይ በአቂዳ ጉዳይ ላይ قال تعالى وما آتاكم الرسول فخذوه وما نهاكم عنه فانتهوا وما آتاكم الرسول فخذوه أي الذي آتاكم الرسول فخذوه يا الله ملكتኛ ይዞላችሁ የመጣውን ነገር የሙጥኝ በሉት ያዙት طيب كما قال النبي صلى الله عليه وسلم عليكم بسنتي وسنة الخلفاء الراشدين المهديين تمسكوا بها وأدوا عليها بالنواجذ نالوت نبي محمد صلى الله عليه وسلم وما آتاكم الرسول فخذوه وما نهاكم عنه فانتهوا نعم إذن الله سبحانه وتعالى يا ملكتنيا يزولاتشو يمتاون من أدرقوت يازوت على وما نهاكم عنه إيش فانتهوا يكلكلاتشوس تكلكلوا نبي محمد صلى الله عليه وسلم يكلكلوت النجر تكلكل ዛሬኮ ሰዎች የአላህ መልእክተኛ ስሩት ያሉትን ነገር ሰርተው ጨርሰው የሚሰሩት ነገር አጥተው ቢሆን ኖሮ እሳቸው ስሩት ያላሉትን ቢሰሩ ምንም አይደለም ምናልባት እንደው ዑዝር አለው ይባላል የአላህ መልእክተኛ ስሩት ያሉት ነገር ሰርተው ጨርሶ የሚሰራው ነገር አጥተው ቢሆን ኖሮ ማለት የአላህ መልእክተኛ ስሩት ያሉልን ነገር ገና ደጃፉም አልቀረብንም لا حول ولا قوة إلا بالله ነገር ግን الله المستعان الله يزنልን سبحان الله نعم لكن لا بد من قبول الحديث والإيمان به حديث تقبلوا للسرابت من ثبوته عن النبي صلى الله عليه وسلم ما الرجاجات قد لال كنبي يتجنى لمهون ولهذا قال الشيخ رحمه الله من الأحاديث الصحاح يالو للزينة إيه حديث صحيح نو يسار الله صحيح قالونا تو صحيح كونس يازو يمت بل والصحاح جمع صحيح والحديث الصحيح هو ما نقله راو عدل ትክክለኛ ሰሂህ ሐዲስ የሚባለው አንድ አድል ማለት ፍትሃዊ የሆነ ወይ ደግሞ የአድል የሚባል ሰው አንድ ሰው ባህሪው ነው አድል ነው የሚባለው ፊስክ የሌለበት ማለት ነው ታየብ የዛ መስፈርቱ ያሟላ ሰው ያወራው ታም ደብጥ ማለት ታም ደብጥ የሚባለው ሙሉ በሐፈዘበት ጊዜ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሰምቻለሁ እሳቸው ሲሉ ሰምቻለሁ ብሎ ሲናገር
ምንም ነገር በማይሳሳት ሁኔታ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ሁኔታቸው ምን ይመስል እንደነበረ ቁጭ ብለው ነበር የተናገሩት ተደግፈው ነበር የተናገሩት መንገድ ላይ ይሄዱ ነበር የተናገሩት ቆመው ነበር ወይስ በምን ሁኔታ ወይ ከሰላት ካሰላመቱ በኋላ ፊታቸውን ወደ ሱሐባ መልሰው ነበር በዚህ መልኩ ነው ሐዲሱ በሚናገርበት ጊዜ ነብዩ የነበሩበትን ሁኔታ ሲገልጹ ይሄ ታሙ ደብጥ ይባላል ሰውየው ሂፍዙ ወይ ደግሞ ያ ሐዲሱን ያወራው ሰው በጣም አስተማማኝ ነው ማለት ሐዲሱን ለመቀበል ታሙ ደብጥ ማለት ይሄ ነው ሙሉ በሙሉ ምን ያደረገ የያዘ አእምሮ ላይ ሁኔታውን ቃሉን ብቻ ሳይሆን ሁኔታውን ሙሉ በሙሉ የገለጸ ማለት ነው በዚህ መልኩ በሆነ መልኩ عن مثله كراس عينت እንደዚሁ አይነት ከሆነ ሰው ተቀብሎት من غير شذوذ ولا علة شذوذ የሚለውን ከታች እናየዋለን ان شاء الله فهو مجتمع فيه 5 شروط حديث صحيح የሚባለው 5 ነገሮች ያሟላ ነገር ነው አንደኛ عدالة الرواة ማለት ቀድማ አይተነዋል ምን ማለት ነው ብለናል ፍስቅ የሌለበት በዲኑ ላይ ጠንካራ የሆነ የማይዋሽ كذلك ታሙ ደብጥ የሆነ ማለት ነው طيب ሁለተኛ ደብጡሁም ማለት ደብጡሁም ሁሉም ይህን ሐዲስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወሩት ሰዎች የመርሳት እንትን የሌለባቸው ምንም አይነት የማይረሱ የሆኑ ማለት ነው ያዩትን ነገር በሚያወሩበት ሰዓት ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባወሩበት ሰዓት በነበረው ሁኔታ ቁጭ የሚያደርጉ ማለት ነው 10 ሰዎችም ቢሆን በተመሳሳይ መልኩ ሶስተኛ ኢትሳሉ ሰነድ ማለት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቢ ያወራው ከሰሃቢ ታቢዒ ተናገረው ከታቢዒ አጥባኡ ታቢዒን ተናገረው ከዛ በኋላ እየመጣ እኛ ጋር ሲደርስ ያ በመሃል ላይ ምንም ሰንሰለቱ ሳይቆረጥ ማለት ነው ተያይዞ ኢትሳሉ ሰነድ ማለት እስከ ነብዩ ድረስ ሰነዱ ምን ሆኖ ተቀጣጥሎ ይሄደ እስከ ነብዩ ድረስ በመሐከል እንቂጣ የሌለበት ምንም ነገር በሰንሰለቱ በሐዲሱ መጣበት መንገድ ላይ የተዘለለ የተጣለ በሌለበት ሁኔታ ቀጥታ ተያይዞ ነብዩ ጋር ሲደርስ ሙተሲል ነው ይባላል ሰነዱ ማለት ነው የተያያዘ ነው በመሐከል ላይ የወደቀ ነገር የለም የተቆረጠ ነገር የለም ማለት طيب سلامته من العلة علماء العلة القادحة ይላሉ يعني العلة القادحة ምክንያት ኢላ ማለት በሽታ እንደማለት ነው በሐዲሱ ውስጥ በሽታ የሌለበት ማለት ነው طيب አሊል ነው ሲባል እግሩ ሽባ የሆነበት መሄድ የማይችል ማለት ሐዲሱ ኢላ አለበት ከተባለ ሊሰራበት አይገባም ዳዕፍ አለበት ማለት ነው ጠንካራ አይደለም የተሽመደመደ ሽባ የሆነ ነው ማለት ነው አይሰራበትም ምክንያቱ በጣም ብዙ ይሆናል ኢላ القادحة سلامته من الشذوذ شذوذ የሚባለው يعني حديث شاذ منلو الذي يرويه الثقة مخالفا لمن هو أرجح منه أو لمن هو أوثق منه شاذ حديث شاذ مالت من دنو حديث شاذ منلو الذي يرويه الثقة مخالفا لمن هو أوثق منه حديثه በጣም የሚገርመው ሻዝ የሚባለው አንዳንድ ዑለማዎች ضعيف አይደለም ይላሉ ለምንድነው ሐዲሱ ሰነዱ ትክክል ነው ራዊውም ሐዲሱን ያወራው ሰው መስፈርት ያሟላ ነው ነገር ግን ያ ሐዲስ በሁለት መንገድ ይመጣል አንድ ሐዲስ በሁለት መንገድ ይመጣና ሁለተኛው መንገድ ላይ ያለው ራዊ የመጀመሪያው ካወራበት በተቃራኒው መልኩ ያወራዋል የመጀመሪያው ከሱ ይበልጣል በደብጥ በአዳላነት ማለት ነው ከሱ ይበልጣል ሁለተኛው የተወራበት መንገድና የመጀመሪያው ሐዲስ የተወራበት መንገድ ምን አለ ማለት ነው በሰነድ ደረጃ ልክ ነው ሲልሲላው ልክ ነው ሐዲሱ በሰሂህነት ደረጃ ይወራል ነገር ግን የሁለተኛው የመጀመሪያውን በተቃረነ መልኩ ሲመጣ ምን ይባላል ሻዝ ነው ይባላል ይሄ ሐዲስ ሻዝ ነው الذي يرويه ثقة مخالفا لمن هو أوثق منه ከሱ የበለጠ ثقة የሆነን ሰው የተናገረውን ኻልፉ በሚመጣበት ጊዜ የኻለፈ ሐዲሱን የኻለፈበት በሲፋ ሊሆን ይችላል የኻለፈበት በሐዲስ ሲፋው ላይ ማለት ነው መትኑ ላይ አይደለም መትኑ ላይ ምንም ችግር የለበት ሰነዱ ላይ ምንም ችግር የለም ነገር ግን ሐዲሱ ቁጥር የሚገለጽበት ከሆነ
የመጀመሪያው ከሱ የበለጠው ሲቃ የሆነው ሰው የተናገረው ቁጥርና የሁለተኛው የተናገረው ቁጥር ሊለያይ ይችላል ወይ ደግሞ ሲፋ ወይ ከለሩ ሊለያይ ይችላል هكذا የዚህን ጊዜ ያ የመጀመሪያው ሐዲስ ከሁለተኛው ጋር ካልተስማማ ይሄኛው ሐዲስ ምን ይባላል ሻዝ ነው ይባልና ዑለማዎች ምን ያደርጉታል አንዳንዴ ዳኢፍ ነው ይላሉ አንዳንዴ ደግሞ ጀምዕ የሚያደርግበት መንገድ ካለ ሐዲሱ ጀምዕ ይደረጋል ኢዘን ሐዲስ ሳሂህ ነው የሚባለው አሉ ሸኹ እነዚህ አምስቱን መንገዶች አንደኛ አዳለቱ ሩዋት ሁለተኛ ደብጡሁም ሶስተኛ ኢትሳሉ ሰነድ አራተኛ ሰላመቱ ሚነል ዒላ አምስተኛ ሰላመቱ ሚነሽ ሹዙዝ እነዚህ ከተሟሉ ሐዲሱ ሳሂህ ነው ተቀብሎ መስራት ግድ ይላል وقوله تلقاه أهل المعرفة أي قبلها وأخذ بها أهل العلم بالحديث የሐዲስ ባለ ዕውቀቶች የሐዲስ ባልተቤቶች ተቀብለው የሰሩበት فلا عبرة بغيرهم በዚህ ጉዳይ ላይ ከሐዲስ ሊቃውንቶች ውጭ ያሉ ሰዎች ቦታ የላቸውም ثم ذكر الشيخ أمثلة مما ورد في السنة من صفات الله عز وجل فقال على ከዛ ቀጥሎ ደግሞ ሸኹ الإسلام ابن تيمية ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ ስምና ባህሪያት አስመልክቶ ከተናገሯቸው ውስጥ ምሳሌ ጠቅሷል ይላል نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم